ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ሰዓታችንን ጠብቀን ባለመምጣታችን ይቅርታ እንጠይቃለን። አንድ ቦታ ላይ የሚዲያ ስልጠናም ስለነበረ በዛ ምክንያት እንግዲህ ዘግየት ብለን መተናል። ይሁንና መረጃውን ደግሞ ወደ እናንተ ለማድረስ ፓስተር አለማየሁ ተዘጋጅቶበት የመጣውን ያጋራናል። እንግዲህ ውድ አድማጮቻችን መልካምና ግሩም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በአሁኑ ሰዓት በዓለማችን ዙሪያ እየተከናወኑ ያሉ ወቅታዊ ክስተቶችን ወደ እናንተ በማምጣት የማንቂያ ደወል እንደምንደውል ይታወቃል። ዛሬ ደግሞ በጣም አባናኝ የሆነ አጀንዳና መረጃ ወደ እናንተ ለማጋራት ፓስተር ተዘጋጅቶ መጥቷል። በጣም ደግሞ ልናስተውል የሚገባው ነገር የክርስቶስ ኢየሱስ ዳግም መምጫ ዋዜማ ላይ እንደሆንን ማስተዋል አለብን። ለዛም ደግሞ ምን ያህል ተዘጋጅተናል በማለት በጥያቄ ወደሚቀጥለው ፕሮግራማችን እናልፋለን። ከሰላምታው በማስከተል ፓስተር ይዞልን የመጣውን መረጃ ወይም ደግሞ አጀንዳ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ያው ዘግየት ብንልም አንድ ቦታ እናንተ አንድ ስልጠና ነበረ። ኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ሚዲያን በተመለከተ ያዘጋጀው የሴሚናር ላይ ተካፋይ ነበርን። እንደው በመጠኑም ቢሆን ዳሰስ አድርገን ይዘልን ስለመጣው አባናኝ መረጃ እናልፋለን። እንግዲህ ስልጠናው በጣም ደስ የሚል ነው። በሕግ አኳያ ነው። በተለይ ደግሞ ሚዲያ ሐሰተኛ ሚዲያዎችን ወይም ደግሞ የሐሰት መረጃዎችን ማስተላለፍና ግጭትን የሚፈጥሩ የመሳሰሉትን ለመከላከል የሚደረገው እና በሕግ ተጠያቂነት በፊት እውቀቱ እንዲኖር ለማድረግ የተደረገው ጥረት በጣም ደስ ይላል። ስልጠናው ጥሩ ነበር። በተለይ የሕግ ክፍተቶች የራሱን ቢኖሩትም አንዳንዱ ቦታ ላይ ነገር ግን መረጃን በምን መልኩ እንዴት አድርገን ማስተላለፍ እንችላለን፣ ለምሳሌ በመረጃ የሚደርሱ ስህተቶች ምን አይነት የወንጀል ተጠያቂነት ያስከትላሉ የሚሉትን ነገሮች ሰው በጭፍኑ ለምሳሌ ዩቲዩብ ከፍቶ ቲክቶክ ላይ ወጥቶ ከሚዘባርቅ እንደዚህ አይነት ነገሮችን ማወቁ የሕግ አግባብን ተከትሎ ለመስራት የሚረዳ ነው። ከዚህ በፊት ምን እናንተ አንድ ዳሰሳም አድርገን ነበር። በእግረ መንገድ ትንሽ አነጋጋሪ የሆነ ውዝግብ የፈጠረ ክስተት ነበርና እርምት እንዲወሰድ እኔ እናንተም ጥቆማም አድርገናል። ደግሞ ተገቢነት ያለውም ነገር አድርገናል በጊዜው። ስለዚህ እግዚአብሔር የተመሰገነ ይሁን። ይህን ያህል ካልን እስኪ ይዘህ የመጣሁ አንገብጋቢ ጉዳይ ልታጋራን ትችላለህ? በእውነት አንገብጋቢ ብቻ አይደለም፣ እኔ ብቻ አይደለሁም እና የኢትዮጵያ ቤተክርስቲያን በጣም በቁጭት ልትነሳበት የሚገባው ነገር ነው። እኛ ጋር አንዳንድ ጊዜ ምን ራሴን ቁጭ ብዬ ጠይቀው ወይኔ አልታየኝም ወይ ምንድን ነው እኛ ሀገር ያለው ነገር የሚለውን ነገር ስትመለከት በዓለም ላይ የሆነ ፍሰቱ በዛ እና ምን እየሆነ ነው? እንዴት ነው ይሄ ፔን ሊሰማን ያልቻለው? እና በተለይ ትናንት አንዳንድ ቪዲዮዎችን ላንተ ልኬልህ ነበር። አሜሪካ ሀገር ቲኔጀሮች አደባባይ ላይ ሲሰብኩ ያየሁትን ልኬልህ ነበር እና ከዛ በኋላ እንደውም አንድ ታዋቂ የኤስቢኤን ጋዜጠኛ ያንን
ሚሊየንስ ህዝብ እያሳየ የወንጌል ጀማን እያሳየ የተነተነው ትንታኔ እና ምንድነው መሰለ እና ትንታኔው ላይ አንድ በጣም የገረመኝ ነገር ምንድነው the second rain is coming ነው ያለው ሁለተኛው ዝናብ እየመጣ ነው የሚለው የመጨረሻው እና እየመጣ ነውና አሜሪካንን እያናወጠ እንደሆነ ነው እሱ በማስረጃዎች ነው ያቀረበው እኔም ማስረጃዎቹን ተከትዬ ለማየት ሞክሬ ነበርና ብዙ ህዝብ ነው እየዳነ ያለው በጣም ብዙ ህዝብ ነው እየተጠመቀ ያለው በጣም ደግሞ በማስ ነው ደግሞ ምንድነው ኮኦርዲኔት የሚያደርጉ አሉ ትልልቆቹ እነዚህ ሽማግሌዎቹ አባቶች የሚባሉት ወጣቶቹን ይበልጥ እያበረታቱ አቅጣጫ መንገድ የማሳየት ነገር ታይበታለና ይሄ ጉዳይ እንደውም አንዳንድ ቦታ እኮ እንዳው እንደ ኒውዮርክ እኔም እሱንም አሳይቻለሁ ኒውዮርክ ላይ እንደውም ጊዜ የለም በሚመስል መልኩ እዛው ኢቫንጀሊዝም እየተሰራ እዛው ያጠመቋቸው ልክ ፊሊጶስ ኢትዮጵያዊውን ጃንደረባ ምን ይከለክለኛል ሲል አይደል ያጠመቀው ልክ እንደዛ ጊዜ እንደሌለ በማወቅ በከፍተኛ ርብርቦች ውስጥ መከሩን እያሰባሰቡ እንደሆነ ነው ማየው እኔም በግሌ እንግዲህ ምንድነው መሰለ አሁን ይሄ ዘሰከንድሬን እያሉ እነሱ አሁን እየጠሩ ያሉት ሪል ነው አሜሪካን ሀገርን በጣም እያጥለቀለቀ ያለ ነው አሜሪካ ብቻ አይደለም እንደው አለፍ ብለን እናነሳዋለን አመኔ ካየሁት ነገሮች ከ1.5 ሚሊዮን ህዝብ በላይ ጋዘርድ የሆነበት ትልቅ ጀማ የተሰበሰበበትን ተመልክቻለሁ ህንድ ውስጥ አይተ ከሆነ አልፎ ተርፎ ወደዛ ማለት ነው እና ህንድ ውስጥ ያንን ተመልክቻለሁ በጣም የሚገርም ሪቫይቫል ነው እንደገና ፓኪስታን ላይ ያለው ነገር የሚገርም ሪቫይቫል ነው ይሄን ነገር ደጋግመን የምናነሳው አለ ምክንያት አይደለም መጽሐፍ ቅዱሳችን እናንተ የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና እንደ ቀድሞ የፊተኛውና የኋለኛውን ዝናብ አዘንብላችኋለሁ በርሱ ደስ ይበላችሁ ለርሱ እልል በሉ ይላል ሁለቱን ባንድ የፊተኛውንና የኋለኛውን ዝናብ እንደ ቀድሞ በምን በጽድቅ ገብቷል በጽድቅ ምን አደርግላችኋለሁ አዘንብላችኋለሁ ይገርማል እያለ ነው ያለው በተለይ ደግሞ ተመልከት እንግዲህ ትልቁ ስጋታችን ለወጣቶች ነው ትልቁ ስጋታችን ቲኔጀርሶች ናቸው እሳቱ አሁን የጀመረው በወጣቶች ላይ ነው ይገርማል በወጣቶች ላይ ነው የጀመረው ምናልባት አድማጮቻችን ምንም እንዲረዱ ለማስታወስ በጆ ባይደን ጊዜ አስበሪ ዩኒቨርሲቲ መሆኗ ብቻ አይደለም ዝም ብሎ አነስ ያለች ከተማ ናትና እዛ እግዚአብሔር ያፈነዳው እሳት በጣም የሚገርም ነው እሱ እሳት ነው አሁን እየተቀጣጠለ እየመጣ ያለው አዳፍነውት በህግ ነው እሱ ያው ምንድነው ትምህርት ሰርኩላሪዝም በሚብለው ትምህርት ቤት አካባቢ ወይ መደረግ የለበትም የሚለው የኒው ሊበራሊዝም አስተሳሰቦች እነዛ ነበሩ ላዳፍኑት የሞከሩ ነገር ግን ያ እሳት ነው አሁን አሜሪካን ቀጠለ እኔ በጣም ልብ ያዘነበትን ነገር በኋላ ላይ ይነግራል ያ እሳት በጣም ነው እየተፋፋመ የመጣው ቴክሳስ ሲቲ ላይ ኒውዮርክ ላይ ዋሽንግተን ላይ ሎስ አንጀለስ ላይ ካሊፎርኒያ ላይ እንደው አሜሪካንን ብቻ ስንጠቅስ በ52ቱም ስቴት እሳቱ እየታየ ነው በአደገኛ ሁኔታ ይገርማል በአደገኛ ሁኔታ ይሄንን ደግሞ ከዚህ በፊት በጓዳ የነበሩ አባቶች ቤተክርስቲያን 5-10 ሰው ይዛ በነበረች ጊዜ ልባቸው የተሰበሩ አባቶች ሪቫይድ የሆኑ እየተነሱ ልጆቹን ዳይሬክሽን እየሰጡ ነው ያሉት ይገርማል ይሄ ብቻ አይደለም ገጠሮች ውስጥ ማይታሰቡ ትንንሽ ከተማዎች ቸርቾች እየተከፈቱ ነው የተዘጉ ቸርቾች እኮ አሉ እግዚአብሔር ይመስገን እነዛ የተዘጉ ቸርቾች እየተከፈቱ እንደገና እንደ አዲስ ማለት እንደገና እንደ አዲስ ደስ ይላል በጣም እና ይሄ በጣም ትልቅ ነው እንግዲህ ምንን የሚያመለክተን የኋለኛው ዝናብ እየመጣ እንደሆነ ያመለክተን ነው ያለው ይኸውልህ እግዚአብሔር ለኢትዮጵያ ምድር እኔ በማስታውሰው ትልቅ ተሐድሶ ነበር ኢትዮጵያ ውስጥ ታስታውስ ከሆነ 80ዎቹ አስታውሳለሁ
እኔ ጌታን ያገኘሁበት 84 90ዎቹ በተለይ ዘመቻ ፊልጶስ እዚህ ይለኛል እስከ 96 97 ድረስ it's amazing በኢትዮጵያ ውስጥ የነበረው በጣም ሚዲያ ያኔ ሶሻል ሚዲያ ባለመኖሩ አልተዘገበም። ብዙም በታሪክ ፎቶ ተቀርጾ አልተቀመጠም እንጂ እኛም ራሳችን ትራክት ይዘን ከጎተራ ተነስተን እስከ 6 ኪሎ ካሊበሪ በነበርን ጊዜ ደግሞ ታስታውስ ከሆነ ቦሌ እስከ ቦሌ ቄራ የነበረው እሳት ቀላል አልነበረም። በኋላ ደግሞ በራይናርድ ቦንኬ ደግሞ መጥቶ እዚህ ክሩሴድ ሊያረጋ አዲስ አበባ እሱ እንቅፋት በደረሰበት ጊዜ በቀጠና 2 የፋየር ኮንፈረንስ እንግዲህ የማይዘነጉትን ነው እንግዲህ ፋየር ኮንፈረንስ ከዘ ፋየር ፕሪዝ ጎስፔል ይዛኔ ይመስለኛል ሳምንቱን ሙሉ ይሁን ብቻ ቀናት 4 ቀናት ነበርና በግድያ ነው እዛ ራሱ ለመግባት ግድያ ነበር። ረሃቡ በጣም ከፍተኛ ነበር። ያን ጊዜ ደግሞ በየሚኒባሱ በየምኑ ወንጌል ተሰበከ። አነጋጋሪ ሆነ። ምድር እስከሚያንቀጠቅጥ ቤተመንግስት እስኪገባ ድረስ ወንጌል ቤተመንግስት እስኪገባ ድረስ ሆኗል። ለምንድን ነው የሆነው ብለን ስንመለከት ጸሎት ነበረ። ዝግጅቶች አልነበሩም። በእርግጥ በቂ አገልጋይ አልነበረም። በእርግጥ ምክንያቱም እኔ ራሴ መዝረክረክም ነገር 84 ጌታን አገኘሁ፣ 85 ተጠመቅኩ፣ 86 ወደ አገልግሎት ነው። 85 ራሱ ወደ አገልግሎት ነው የገባው እና ምንድነው አሁን ዝናቡ እየመጣ ነው። ቤተክርስቲያን ተዘጋጅታለች ወይ ነው ጥያቄ። አሁን ይሄ ነው ጥያቄው። እኔ እያሳሰበኝ ያለው ነገር ሁሉ ጋር ስትሰማ ወደ ቻቾች ጠጋ ብለህ ስትሰማ ነቆራ ነው የምታየው። የውስጥ መናቆር አለ። ፎከስ የተደረጉት ህንፃዎች ላይ ነው፣ ምድራዊ ነገሮች ላይ ነው አብዛኛው ነገሮች። እነዚህ ፓስተር አለን የሚሉም ቸርቾች ሄደ ስትመለከት የራሳቸውን ገጽታ የመገንባት ጉዳይ ላይ ነው ትልቁ ሩጫቸው ያለው። እዚህ ወንጌሉ ላይ ግን የሚታይ ነገሮች አታይም ብዙ ጊዜ። ስለዚህ አንድ ነገር ልናውቅ የሚያስፈልገው ይሄ ዝናብ ኢትዮጵያን እንዳያልፋት አያስፈልግም። የመጨረሻው ዝናብ ስለሆነ እኔ ገጠሩ ላይ የማየው ነገር የዛን ምልክት ያለው እውነት ለመናገር የዛን ምልክት ያለው፣ ከተማዎቹ ላይ ግን የዛን ምልክት እያየው አይደለም። ተቃራኒ ነው። እያየው አይደለም። በጣም የገረመኝ ደግሞ ትናንትና ለንደን ላይ የሆነው ነገር ነው። በብዙ 100 ሺህ የሚቆጠሩ እንጨት የመስቀል እንጨት ይዘው ሄደው ማርቺንግ ፎር ጂሰስ እና አንድ ያየው ጽሑፍ ምንድነው የተዘጉ ቤተክርስቲያኖቻችን ይከፈቱ የሚል። የዛ ደግሞ በጣም የከፋ ነው። ወደ መጠጥ ቤት ወደ መሸታ ቤት ወደ ብዙ ነገር ተቀይረዋልና ይሄ እንቅስቃሴ በጣም ኃይሎ እየመጣ ነው እዛ አካባቢ ስትመለከተውና ምንድነው የተረዳሁት? ጋድ ስሙ ይባረክ። ሃሌሉያ አሜን። ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ወንጌል አሁን ላይ እየተሰበከ ነው ያለው። በጣም ወንጌል እየተነገረ ነው ያለው። እኛ በዘር በቋንቋ በምን ስንቧደን እግዚአብሔር ስራውን እየሰራ ነው ያለው። ውስጥ ለውስጥ እግዚአብሔር ስራውን እየሰራ ነው ያለው። አሜሪካ ማለት እኮ ወንጌል የሞተበት ማለት ነው። በጣም የተቀበረበት እኮ ማለት ነው። ጀስት አንድ ወዳጄ ሲነግረኝ ምን እንዳለ ታውቃለህ? መጽሐፍ ቅዱስን አውጥተው መንገድ ላይ እንደዚህ ሰው የፈለገ ሰው እንዲወስድ ጥለውታል። እስከዚህ ደረጃ የደረሰ ነበረ። እንደው ልብ የሚሰብረውን ደግሞ ልጨምርልህ ፓስተር፣ አንድ ቤተክርስቲያን በጣም ከዚህ ቀደም ትልቅ እንቅስቃሴ ይደረግባት የነበረች ቤተክርስቲያን በትይዩ ደግሞ የሴታኒዝም እምነት ተከታዮች ላውድ ስፒከር ይዘው ወደ ቤተክርስቲያኑ አቅጣጫ አድርገው ከዛ የሚወጡትን እየማረኩ በጣም ልብ ይሰብራል ብታየው ቪዲዮን። እዛው እነሱን እየዋጁ ወደ ራሳቸው እና በሰይጣን መንፈስ እንደገና እንዲሞሉ በማድረግ ተመልሰው ደግሞ ወደዛ ሄደው ተቃራኒ ስራ እንዲሰሩ ሚሽን እየተሰጣቸው እንደዚህ አይነት ነገሮች ሁሉ በድፍረት ይደረጉ ነበርና ይሄ በጣም ለአሜሪካን ከፍተኛ ውድቀት ነበርና አሁን ይሄ ነገር መነሳቱ
እንግዲህ የወደፊቱን አመላካች ነው ብዬ አምናለሁ። በጣም እሱ ብቻ ሳይሆን አንድ በጣም የምትረዳው ነገር ምንድነው ወጣቱ ላይ ያለው ዝግጁነትና የወንጌል ብስለታቸው የት ነው ትሬንድ የተደረጉት ትላለህ። የሚሰብኩት በሳል የሆነ ነገርና ሰዎችን ተችድ ሊያደርግ የሚችሉት እና ይላኩልህ ላይ በደንብ ተመልከተው እስቲ። እና አንዱ አሜሪካ ሀገር መንገድ ላይ እየሰበከ እያለ ህዝብ ጋዘር ዶሎ ተሰብስቦ እያለ መጥተው ተንበርክከው ንስሐ ሲገቡ ታያለ፣ ሲያለቅሱ ታያለ። ይሄ ነው እኮ ተሐድሶ ሪቫይቫል እኮ ይሄ ነው። ከአዳራሽ የወጣ ማለት እኮ ነው። ከጣራ የወጣ ገብቷል። ጣራ ውስጥ አይደለም፣ ባዶ ጩኸት አይደለም፣ በእንባ በጣም በቃ እንዴት አንዳንድ ነገር ለመግለጥ ይከብዳል። የሆነ ህፃን ደግሞ አንድ ፎቶ ልኬል ነበር ታስታውሳለህ? እሱ ልጅ እያለቀሰ እውነት ነው። በብዙ መንገድ ነው እየተጠቀሙ ያሉት። ኢየሱስ ጌታዬ ነው፣ ኢየሱስ መድኃኒቴ ነው፣ ኢየሱስ አባቴ ነው፣ ኢየሱስ እያለ የሚናገራቸው ወርዶች አንዳንድ ስቴቶች ይኸውልህ፣ አሁን አሜሪካ ስለሆነ አይደለም። አሁን ዋሽንግተን ዲሲ ያለው ነፃነትና ምናልባት ካሊፎርኒያ ይለያያል። በስቴትስ ማነው በፌደራል ስለሚተዳደሩ የስቴቶቹ ህግጋት አለ። አሁን ስፒች ነፃነትና አሁን የንግግር ነፃነት አንዳንዶቹ እንደዚህ አይነት ገደብ ያለባቸው ቦታ ላይ ምን እንደሚያደርጉ ታውቃለህ ፓስተር? ፕሪንት እያደረጉ በጽሁፍ እና እንዲሁም አይተናል አይደለ? እንዲሁም ፖሰስድ የሆኑ ባጋንንት የሆኑ ሰዎች እንዴት ጥላቻቸውንና እንትናቸውን እየገለጹ ለሰዎቹ ማለት ነው። እንደዚህ አረጋውያን ናቸው ልብስ ለብሰው በፈገግታ ትልልቅ የእግዚአብሔርን ቃሎች ፕሪንት እያደረጉ ማለት ነው። እና ሰይጣን ክፍተት እያገኘ አይደለም ያለውና በተለያየ አቅጣጫ ወንጌል እየተሰበከ ነው ያለው በዓለም ዙሪያ። ይሄ በጣም ደስ የሚል የምስራች ነው። ምንድነው አሁን በእንደዚህ እስከ ኤዥያ ድረስ እየተጥለቀለቀ የመጣው የወንጌል እሳት፣ የወንጌል አገልግሎት፣ የወንጌል ኃይል፣ የወንጌል ታላቅነት በእውቀት የሆነ አባቶች በጥበብ የሚመሩት ትውልድን ለመታደግ የሚያስችል ትምህርት ቤቶች ውስጥ መጽሐፍ ቅዱስ እንዲገባ ማድረግ የሚያስችል ሰዎች ስነ ምግባር እንዲኖራቸው ማድረግ የሚያስችል ፈሪሃ እግዚአብሔርን በምድር ላይ የሚያመጣ ነገር ላይ አተኩሮ መስራት የተሻለ ይመስለኛል። እና ቤተክርስቲያን እባካችሁ የኢትዮጵያ አብያተ ክርስቲያናት ህብረት መሪዎች፣ ካውንስሉ መሪዎች እንደው ለእናንተ እንናገር። እንዲሁም ሌላው የሰላም ህብረት ነው የፍቅር ህብረት የሚባለው አዲስ አበባ ፔንቴኮስታል ህብረት ሌላውም ሚሽነሪ አብያተ ክርስቲያናት ህብረት፣ እነዚህ ህብረቶች ፕሊስ ትውልድን አዘጋጁት። ሰዓቱ እያለቀ ነው። ዓለም በሁለት አይነት ነገር ጦርነቱን በኃይል እየመጣ ነው፣ ገፍቶ እየመጣ ነው ዓለምን ለማውደም። እንደገና ደግሞ የእግዚአብሔር እሳት ትውልድን ከጥፋት ለማዳን ከዛ ጭንቅ ከመከራ ቀን ለማዳን የእግዚአብሔር ኃይል በስልጣን በምድር ላይ እየሰራ ነው የሚገኘው። ስለዚህ ይህንን አውቃችሁ በዚህ ረገድ ትውልዱን እንድታነሳሱና የእግዚአብሔር ስራ እንዲሰራ የእግዚአብሔር ስራ የሚሰሩትን በጽድቅ የሚሰሩትን በእውነት የሚሰሩትን ደግሞ ልታበረታቱ ይገባል እላለሁ። በጽድቅ የሚሰሩትን ደግሞ እንደዚሁ ልታበረታቱ ይገባል እላለሁ። እንግዲህ የእግዚአብሔር እውነት በማንኛውም ጊዜና በማንኛውም ሰዓት የሚሰራ የወንጌል ስራ ስለሆነ ይህንን ማድረግ አለብን እላለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከኛ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም ደስ የሚልና ልብን ሞቅ የሚያደርግ መረጃ ነው ይዘህልን የመጣኸው። እውነት ነው። እንግዲህ በዚህ በፍጻሜ ዘመን ጌታ ኢየሱስ ክርስቶስ ከተናገራቸው የትንቢት መጨረሻዎች አንዱና ዋናው ወንጌል በዓለም ዙሪያ ይሰበካል፣ የዛን ጊዜ መጨረሻው ይሆናል የተባለው በእውነት መሬት ረግጦ እያየን የሰማን እንገኛለንና እኛ ደግሞ በአገራችን ይህ ራብና እንቅስቃሴ እንዲመጣ መሻት ስላለን ወጣቶች በዚህ አቅጣጫ ላይ የምትሰሙን እንግዲህ በተለያየ የአብያተ ክርስቲያናት ህብረት ውስጥ ያላችሁ በአጋጣሚ የምትሰሙን የወጣት ህብረቶች፣ በትምህርት ቤት ፌሎሺፕ ህብረቶች በዚህ አቅጣጫ ላይ እግዚአብሔር እንዲያስነሳችሁ ምኞታችን ነው።
ምክንያቱም ጊዜው እያለቀ ነው። በዚህ አጋጣሚ ይህንን መልእክት ማስተላለፍ እንወዳለን። ውድ አድማጮቻችን እንግዲህ ካለን የሰዓት ጥበት አንጻር ብዙ ልንገፋ አልቻልንም። በምሽቱ በሌላ መረጃና መልእክት ተመልሰን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።